አንጋፋ ቤተክርስቲያን ሀገር ናት። መቼም ከዚች ቤተክርስቲያን ውጭ ሀገር የለም። የማጋነን አይደለም። እና በእውነት መሪዎቹ በጣም የገባችሁ በጣም እኛ በቅስናው እንጂ አገልግሎቱ እኮ ለዚህ ህዝብ ነው። ሌላ ምን አለ? እና እንዲህ አንድ ላይ ሆኖ ሳይል ወረት ተራከባ ጽድቅ ወሰላም ተሳአማ እንደዚህ ውሁድ ሆኖ እውነቱ ኢትዮጵያ የምትፈልገው ይሄንን ነው። የኢትዮጵያ ህዝብም የሚፈልገው ይሄን እና በጣም ነው በእውነቱ በጣም አመሰግናለሁ። እንግዲህ ብፁዕ አቡነ ሕርያቆስ ከወጣትነታቸው አንጻር ኔትወርካቸው በጣም ፈጣን ነው ማለት ነው። እንደዚያ እኮ ነው። አንዳንዱ ማይግባባ የአቅም ጉዳይ ነው፣ ስፒድ የለውም እንጂ በእውነት እንዲህ ሆኖ ወንድማማች ሆኖ ኢትዮጵያውያን ነን። እንደው ለኢትዮጵያ ቤተክርስቲያን ምን ባይዳ አለ? እንደው ሲታሰብ አሁን እናት ናት። ሌላው ሁሉ የልጅ ልጅ እኮ ነው አይደል እንዴ? አዎ በእውነት እና እንዴ አያትም ሆነች እናት መደገፍ ተገቢ ነው በጣም በእውነቱ። እና መሪዎቹ ቀጥሉበት በእውነቱ። እንደው እንደ ስጦታም አታርጉት። ለኢትዮጵያ ቤተክርስቲያን የሚሰጠው የእሷ እኮ ነው። አዎ ስጦታም አታርጉት። ዝም ብላችሁ እናንተ የኔ አገሬ ብሎ የምትፈልገውን በቃኝ እስከምትል መስጠት ለሰላም አይደል እንዴ? ሌላ ስታዲዮ ይሰራል እንኳን ቤተክርስቲያን እኮ ለሰላም እኮ ነው። ይሄ እኮ የዓለም የሰላም ተቋም ነው። ለሰማዩ ለምድሩ ዘር የለ፣ ቋንቋ የለ፣ ድሃ የለ፣ ሀብታም የለ፣ ባለስልጣን የለ፣ ሲቪል የለም እኮ እና ለዚች ቤተክርስቲያን ያልሆነ ምን አለ በእውነቱ? እና በጣም እኔ አመሰግናችኋለሁ በእውነቱ። እግዚአብሔር ስራችሁን የተቃና ያድርግላችሁ። አሁን ስራችሁ ተቃንቷል። እንዲህ ከሆነ ከቤተ ክርስቲያን ጋር እግዚአብሔር ጋር ያለ ሰው ስራው የተቃና እኮ ነው። አንዳንድ ጊዜ ሰው ሳይገባው ከእግዚአብሔር ጉያ እየወጣ ነው። እንዲህ አንዳንድ ጫጭቶች ከእናታቸው ጉያ ሲወጡ አሞራ ይወስዳቸዋል። እና ከቤተ ክርስቲያኒቱ ውስጥ ያለ እንደዚህ በልማቱ እጅና ጓንቱ ነው መስራቱ በጣም ነው። ስራ አስኪያጁም በእውነት ቀልጣፋ አንደበተ ርቱዕ እንደ አቡነ ሕርያቆስ በጣም እድለኛ ነዎት። እንዲህ ያለ ወንድም እንዲህ ያለ ስራ ባልደረባ መገኘቱ በጣም የሚገርም ነው። አሁን እንግዲህ እኔ እንቅድም እንዳልኳችሁ ነው። ጥቅሱ ምን ያደርጋል? ጥቅስ እኮ ካልገባው ነው ለማመላከት እንጂ የዛሬው በዓል በጣም አንደኛ ሆሳዕና እንዳሁን እንደምናየው የሀገር ስም ሆኗል። የዚህ ሀገር ስም 128 ዓመት ነው አይደል የተባለ። አሁን እንግዲህ ወደ ዲክሽነሪ ወደ መዝገበ ቃላት የሀገር ስም ብሎ ሆሳዕናን ማስገባት ነው። በዓሉ ሁልጊዜ ቀጣይ ስለሆነ ሆሳዕና ማለት ያው መድኃኒት ነው። ሆሳዕና ለወልደ ዳዊት ሲባል ለዳዊት ልጅ በስጋ ሰው ለሆነው ዓለምን ለማዳን ከሰማያ ሰማያት የወረደው መድኃኒያ ለዳዊት ልጅ መድኃኒት መባል። ሆሳዕና ለዳዊት ሲባል መባል የሚብለው በግዕዝ ቋንቋ እለላ አለ። መባል መሆን የሚል ይገባዋል የሚል ቃል። ሆሳዕና ለወልደ ዳዊት ለዳዊት ልጅ ይገባል። ምን መሆን? መድኃኒት መሆን፣ መድኃኒት መባል። አዎ ይህ እንግዲህ በመዝሙረ ዳዊት 117 ቁጥር 25 ነው የመጀመሪያው። እንደገና ደግሞ ትንቢተ ሆሴዕ ራሱ ሆሴዕ ማለት መድኃኒት ማለት ነው። በምዕራፍ 1
በራሱ በሆሴ ማለት ነው። እንግዲህ በዓሉ በጣም ሰፊ ነው። እንደው ዝንጉርጉር ነው ንባቡ ሲታይ። እንደዚህ እንደናንተ የሰላም አምላካቸውን የሚያመልኩ ሰላም የሚናፍቁ የትንቢቱ ሲደርስ ሱባኤው ተቆጥሮ ሰላሙን ለማረጋገጥ ለመተርጎም ሂዱ በፊታችሁ ወዳለው መንደር ሂዱ ብሎ ሲያዝዛቸው የነገራቸውን በምልክት በፊታችሁ ሄዳችሁ የታሰሩ አህዮች እናቲቱም ግልገሏንም ፈታችሁ አምጡልኝ ብሎ ታሪኩ ተደጋግሟል። እንደተባለ ሄደው ያላቸው ምልክት ሁሉ አገኙት። ጥያቄም ነበር፣ ያ ሁሉ ተመለሰ ነው። በዚህ ላይ በአህያይቱ ላይ በአህዮቹ ላይ ልብሳቸውን ሐዋርያት አነጠፉ። በአህዮቹ ላይ መድኃኔዓለም በሚቀመጥባቸው አህዮች ላይ ልብሳቸውን አነጠፉ፣ ጎዘጎዙ ይላል። ከዚያ ደግሞ ሕዝቡ እንዳለ የሚበዛው ሕዝብ ይላል። እንግዲህ ሌላ ጥቂቶች አሉ። የሚበዛው ሕዝብ የገባው ልክ እንደዚህ እንዳለ ልብሳቸውን አነጠፉ። ሐዋርያት አህዮች ጀርባ ላይ ነው። አሁን ደግሞ ሕዝቡ አህዮች በሚሄዱበት ልብሳቸውን አነጠፉ። የሚበዛው ሕዝብ ሲባል ጥቂት ችግር አለ ማለት ነው። ከዚህ በኋላ ሌሎች ደግሞ የልብስ እጥረት ያለባቸው ዘንባባውን ለምለሙን ቅጠል እየዘነጠፉ አነጠፉ። ሆሳዕና ለዳዊት ልጅ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔርነቱ በራሱ በእግዚአብሔርነቱ ወይም ደግሞ የባሕርይ አባቱ እግዚአብሔር መስክሮለት ወልድ ብሎ የመጣ የተባረከ ነው። መርገመ ሥጋ መርገመ ነፍስ የሌለበት፣ መርገመ ሥጋ መርገመ ነፍስ የሚያርቅ፣ በረከተ ሥጋ በረከተ ነፍስ የሚያድል እያሉ ዘመሩ ይላል። እንግዲህ ባጭሩ ቅድም ተብሏል። ልብስ አነጠፉ ነው። ልብስ አያችሁ፣ የሰላሙን ክብደት ለአህያ ልብስ እስከሚነጠፍ አይገርምም? አዎ፣ የሰላሙን ከፍታ ነው የምናገር። ለአህያ እንዴት እኮ አንዳንድ ያልገባው እንዴት ሊል ይችላል። ግን አህያይቱ ላይ ማን አለ? ማን አለ? አዎ እግዚአብሔር ለተቀመጠባት አህያ እግዚአብሔር ያሳያችሁ። ታዲያ ለአህያ እንዲህ ማክበር ከተቻለ ራሱን ለወለደችው ለወላዲት አምላክ ከስጋዋ ስጋ ከነፍሷ ነፍስ ለነሳ ለእመቤታችን ምን እናንጥፍ? ቆይ እገሩ እኮ ምን ይነጠፍ? የሚገኝ አይመስለኝም። በአህያይቱ እኮ መቀመጥ ነው። አዎ ለምን በአህያ ላይ አድርም እግዚአብሔር። ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ የወልደ ዳዊት የተባለበት ስጋ እኮ ነው። እና ስለዚህ ለቅዱሳንማ ባደረባቸው በውስጣቸው አድሮ ስራ ለሚያሰራባቸው አጋንንት ለሚያወጡ ክብር አይገባም እንዴ? ኧረ እልል በሉላቸው እንዴ! አዎ ለአባቶች ሁሉ ለመሪዎች ሁሉ ክብር ይገባል እኮ። አለመታደር ሆኖ እኮ ነዋል የኢትዮጵያ ወደ ሌላ አቅጣጫ ሄዶ እንጂ ክብር ለሚገባው እናትህን አባትህን አክብርልን። አያችሁ። እና በእውነቱ ቅድም አንዱ ወንድማችን ስማቸው ቅድም እንግዳ እንዳልኳችሁ ዳግም ከተፈታን በኋላ እንዳንታሰር የሚል በጣም ጠበቅ ያለ መልእክት ነው። ዛሬ ዓለም ግራ የገባው ይሄ ነው። ከተፈታ በኋላ ወደ ወህኒ ቤት እየሄደ ነው። አሁን ችግሩ
እስሩ ደግሞ የእግር አይደለም፣ የአእምሮ እስረኛነት ነው። የጭንቅል ሰው አእምሮ ከታሰረ እግርማ ቀላል ነው። የእግር መታሰር በጊዜ ገደብ ይፈታል። የአእምሮ እስረኛ መሆን ግን በጣም ከባድ ነው። ዛሬ ሰላም ያሳጣን የአእምሮ እስረኝነት ነው፣ የጭንቅላት መበላሸት ነው። ያ ማለት የምናስበው የምናሰላስለው ጊዜ ያመጣው የማይሆን ነገር ጠቃሚ እየመሰለ ጠቃሚው ይሄ ብቻ ነው። የኢትዮጵያ ሕዝብ አንድ መሆኑ ነው። ይህን እንግዲህ በእውነቱ አቡነ ሕርያቆስም የከተማው ከንቲባም የመንግስትም የብልጽግና ጽሕፈት ቤት እንግዲህ ስማቸውን ባውቅ ኑሮ ጥሩ ነበር። ዲያቆኑም የውሃ ልማት ደግሞ ደስ የሚለው ውሃው ልማት ላይ ዲያቆን መገኘቱ ጸበል የሚረጫው ማለት ነው። ውሃ ቅረት የለም ዲያቆኑ እኮ ነው ያለ። በጣም በእውነት የሚገርም ነው። ውሃ ልማቱ ላይ ዲያቆን ይገርም። እንደ አጨብጭቡለት በእውነት እና ደግመን ነው ልብሱ ዛሬ እንዲህ ተነጠፈ። እኛ አሁን ምን እያነጠፍን ነው ስታውቅ? የታደሉት እኮ ልብሱን አነጠፉ። ዛሬ በዚህ ከተማ ምንድን ነው ማንጠፍ ያለብን? ልባችን ነው። ይበቃል ለማለት ነው እንግዲህ ታዲያ እንግዲህ የመብራት ኃይል ባለስልጣን ቢኖር ነው አንወቅስ ነበር። በቃ እንግዲህ እግዚአብሔር ይባርካችሁ፣ የሰላም በዓል ያድርገው። ብዛቱ አይደለም ዛሬ በሀገራችን ላይ እንደው የተነጠፈውን እሾህ አንሱት ነው። በኢትዮጵያ ላይ የተነጠፈ እሾህ አለ። እሱን ወዲያ ብላችሁ እንደዚሁ ልባችሁን ለእግዚአብሔር አንጥፉ። አዎ የእግዚአብሔር ማደሪያ ሁኑ። እንግዲህ አይ ቢመጣም ታዲያ እስከዚያው ምን እንበል? ነአምን ዘምሩ እስቲ ነአምን በአብ ወነአምን በወልድ ነአምን በአብ ወነአምን በወልድ ዝም ብሎ የሚነሳነት ነገር ነው እንጂ አልመጣም። እሺ እንግዲህ አሁን ይበቃል። በእውነቱ ቅድም እኮ ተናግረውታል። ማስተዋል ነው እንጂ ደግመን እንዳንታሰር የምንጥለው ሃይላይት አስምሯል። አዎ ዓለም እኮ ተፈቷል በራሱ ነው እንጂ ምን ያልተፈታል? መድኃኔዓለም አህያ ሲፈታ ፈታችሁ አምጡ ሲል ሰው ታሰረ እንላለን? አይታሰርም። እና ስለዚህ አህዮችን አምጡ ሲል ያው ሰዎች ማለት ነው። አው ትርጉሙ ለአህዮች አይደለም፣ ሰዎች ናቸው። ያ ባለቤት ነኝ ብሎ የያዛቸው ሰይጣን ይፈለጋሉ። ልቀቅ ነው የተባለ። ልቀቅ ለምን ትፈታላችሁ ሲል ጌታቸው ይፈልጋቸዋል። እግዚኦሙ ይፈቅዶሙ። ይሄ ነው የፍጥረት ሁሉ ባለቤት እግዚአብሔር ስለሆነ ነው። እና እንግዲህ በስፋት ለማስተማር ጥሩ አይደለም። እንዲያው ተመቸ ብሎ ጥሩ በዓል የሚከበረው በመጠኑ ሲሆን ነው። እንግዲህ አህዮች የተባሉ ደጋጎች
ቢጭኗቸው ለጌቶቻቸው አህዮች ምቹ ናቸው። ከበደኛ ይሉ አበዛብኛ ይሉ አማኞችም ለፈጣሪያቸው በሕግ ውስጥ የሕግ ከበደኝ ጾሙ ጸልዩ ይባሉ አነሰን ነው እንጂ በዛ ይሉ ልክ ቅድም እንደምታደርጉት ማለት ነው። በዚያውም ላይ ደግሞ ትንቢቱ ነው፣ ትንቢቱ እንዲፈጸም ነው። በሌላ በኩል እንደዚሁ በዓሉን ያበላሹ ሰዎች ደግሞ አሉ። በሉቃስ 19 ቁጥር 28 ላይ መዝሙር ሲዘመር ዘንባባ እዘው ለእግዚአብሔር ክብር ሲሰጡ እንዴት እኒህ ልጆች ዝም አይሉ የሚሉ ደግሞ ተነሱ። እነዚህ እንግዲህ አገር የሚያስረግሙ እናንተ እነዚህ ዝም ቢሉ ድንጋዮች ያመሰግናሉ አለ። ለእመ አርመሙ እሉ እኒህ ዝም ቢሉ እሎምቱ አእባን ይከልሁ ድንጋዮች አለ እና ቋጥኝ መጣ ይላል በተአምረ ኢየሱስ። ቋጥኙ እንደ ሰው ተፈንቅሎ መጥቶ ዘማሪ ሆነ ይላል። ቋጥኙ ማለት ትልቁ ድንጋይ ሕፃናት ያው ጡት ያልጣሉ የ40 የ80 ቀን ልጆች ሁሉ ከእናታቸው ትከሻ እየወረዱ እግዚአብሔር ምን ይሳነዋል እናንተ እምቢ ካላችሁ እነዚህ ተባለ። እዚያው ታየ። በትንቢት ደግሞ በመዝሙር 8 ላይ ማፈደቂቅ ወሕፃናት አስተዳሎ ከስብሐተ ተብሏል። ትንቢቱ እንዲፈጸም ነው። በክፉዎችም በደጎችም ለክፉዎችም ለደጎችም የተጻፈው ነው። አሁን ዝም ብለው ሰዎች የፈቀዱት አይደለም። ክፉ የሚሰሩ ሰዎች ያው ለክፉዎች ተጽፏል እና አገር ሪያለ ሀገር ወበከየ ላዕሌሃ ይላል ሉቃስ ላይ። ከተማዋን መንደሯን አይቶ አለቀሰላት ይላል። ማን ነው? መድኃኔዓለም። በጣም ይከብዳል። እግዚአብሔርን የሚያስለቅስ ትውልድ ብዙዎቹ ቅድም ብዙዎቹ አለ ጥቂቶቹ እንደዚህ ከተማ የሚያስለቅሱ አገር የሚያስረግሙ በእውነት ቅናትም ቅጣለው እኮ ይህን ሁሉ የሚያደርጉ ዓለም ሁሉ ተከተለው ይላል። ምክንያቱ ሁሉ ዓለም ተለወድሬው ይላል በዚህ በዮሐንስ 12 ላይ። ምክንያቱም ዓለም ሁሉ ተከተለው ተገኝቶ ነው እንዴ ታዲያ ጥሩ መሪ ሲገኝ እግዚአብሔርን መከተል ሌላ ምን ይፈለጋል? እና እነሱ ስላላወቁ ስልጣናቸው የሚቀማ መስሏቸው እሱ ተናግሯል። መንግስቴ በዚህ ዓለም አይደለም ብሎ እዚያ ሲያንገላቱት ነበር። ግን አንድ የሰው ከደነቆረ ስለማይሰማ አይሰሙም። ደግሞ ስልጣን ክፉ ናት፣ ታደነቁራለች። ስልጣን በጣም ክፉ ነው። ላላወቀበት ሰው እንደ ስልጣን ያለ መርዝ የለም። መርዝ እና የሆሳዕና ባለስልጣናት በእውነቱ አውቃችሁበታል፣ ቀጥሉ ነው ማለት ነው። የሆሳዕናውን ነው፣ የሌላውን አላውቅም። እና ሶበሰ ተአምሪ አለ። አይ ኢየሩሳሌም ብታውቂበት ኑሮ ዛሬ ነበር ሰላምሽ አለ። የሰዎችን ክፋት አይቶ ከተማው ተረገመ። የሰዎች ክፋት ሪያለ ሀገር ማለት ሀገርን አየ ማለት አይሁድን ኗሪዎችን የኗሪዎች ክፋት ማለት ነው። ታዲያ ኗሪዎች ሲከፉ ሀገር ይረገማል፣ ከተማ ይረገማል፣ ትውልድ በቃ ያልሆነ ይሆነ እና ስለዚህ በእውነት ይሄ እናንተ በረከት ለአካባቢው ለኩታ ገጠሙ እንዲተርፍ እግዚአብሔር ፈቃዱ ይሁንልን። እመቤታችን ትባርካችሁ። ከዚህ በተረፈ በእውነቱ ጥሩ አይመጣም። እንግዲህ ሁሉም አስተምረውናል። በልቡናችን ያሳድርብን። ይችን ህንፃችንን ጨርሷል። በእውነት እናንተም ጥሩ ገብቷችኋል። እንግዲህ በዓለም የቅርስ መዝገብ እንዲመዘገብ ቅድም ሲሉ ሰምቻለሁ። ይህ እንግዲህ ኢትዮጵያ ናት። አሁን እንዳልኳችሁ ይቺ ቤተክርስቲያን ኢትዮጵያችን ናት፣ ሆሳዕናችን ናት። ለሁሉም ነው። ሃይማኖት እኮ በግል ነው እንጂ ሌላም አይደል። ሃይማኖት ራሴ ሰው ካልሆንኩኝ ዝም ብሎ በአድቨርታይዝመንት ሃይማኖት ምንም አይሰራም። ቢዝነስ አይደለም። ሃይማኖት በውስጥ ነው።
እኔ ጥሩ ሰው ከሆንኩ በቃ ሰው ያጣ ጥሩ ሰው ነው እንጂ ሃይማኖት አላጣም። ሰው ጥሩ ሰው ነው ያጣ እና ሰው ጥሩ ከሆነ ሁሉም ይመጣል። በጥላቻ ከሆነ እንኳን እሷ ልትመጣ እኔም መሄዴ ነው ብሎ በጥላቻ የሚመጣ ነገር የለማ። ይህን ያሉት ሁለት አባቶች ናቸው። ሰዓታት ታውቃላችሁ አይደል? በዚህ በጾሙ እና አንዱ የኔ ቢጤ ድምፁ እንዲያው ዝም ብሎ